ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምርት ለየቅል ፍሳቤ። ኢትዮጵያ ውስጥ ይመረት ማለት ባለሀብቱ ከየትም የመጣ ቢሆን ኢትዮጵያ ውስጥ እስካመረተ ድረስ ተጠቃሚ እንሆናለን ነው አስፈላጊ ጉዳይ። ኢትዮጵያ ታምርት ልጆቿን በስፋት ወደ ምርታማነት ወደ ጥራት ታስገባ ግን ማለት ኮሮና ቢመጣ የማይሸሹ አግዋ ቢሰረዝ የማይሸሹ የኛ የሆኑ ሰዎች እናበራክት ማለት ነው። የሚገርም ውጤት እያመጣን ያለው የራስ የሆነ ስትራቴጂዎች አሉት። ኤቢሲዲ ስትራቴጂ እንላቸዋለን። የመጀመሪያው ኤ ኦቶኖሚ ነው። የግል ዘርፍን የሚቸግረውን ነገር እየደገፍን እያበረታታን እያገዝን ማበራከት አለብን። ከመንግስት መር ወደ ግል ዘርፍ የኢንዱስትሪ ልማቱ መሸጋገር አለበት የሚል እሳቤ እዛ ኢትዮጵያ ውስጥ ኢንዱስትሪን ጨምሮ አጠቃላይ በንግድ ዘርፍ 2.6 ሚሊዮን ዜጎች ንግድ ፈቃድ አላቸው። ይሄን ቁጥር ወደ ኋላ ብትመለስ አታገኘውም። አነስተኛና መካከለኛ በስታንዳርዱ ብቻ በለውጡ ማግስት 8000 ገደማ ነበሩ። ዛሬ 26000 ደርሰዋል። እንደነ ማዳበሪያ እንደ ቦይለሚ ያሉ ሲሚንቶ ፋብሪካዎች አሁን የዳንጎቴን ሲሚንቶ ፋብሪካ ማስፋት እነ ጋዝን እነ ብረትን ትላልቆቹ ከፍተኛ የሚባሉ ኢንዱስትሪዎች አሁን ከ3000 ወደ 4200 አድገዋል። ይሄ በውጭ ቀጥተኛ ኢንቨስትመንት ፍሰት እድገትም በኢነርጂ አጠቃቀምም ይታያል። ለምሳሌ የውጭ ቀጥተኛ ኢንቨስትመንት እድገት የዚህ ዓመት ብቻ ወደ 22.7% አድጓል። ለኢንዱስትሪ የምንጠቀመው ኢነርጂ ፍጆታ ከዛ በላይ አድጓል። ሁለተኛው በቢ የሚገለጠው ደግሞ የባክዋርድ ሊንኬጅ ነው። ግብአት በሀገር ውስጥ መተካት መቻል። ኢንዱስትሪዎች ይመጡና እዚያ ያመርቱና ለግብአት ብሎ መልሶ ዶላሩ ይወጣል። እነዛን ለግብአት የሚጠቀማቸውን ለይተን በሀገር ውስጥ ማምረት ብንችል ግን ብዙ የውጭ ምንዛሪ እናስቀራለን። ከለውጡ ማግስት ከባቢ 90% በላይ ግብአቶቻቸው ሮ ማቴሪያልስ ከውጭ መጡ ነበር። እንግዲህ ገብስ አምራች ነን እኛ። ቢራ ፋብሪካዎቻችን የገብስ ብቅል ከውጭ ያመጡ ነበር። ቢራው ይሸጣል። በገብስ ማምጣት በብቅል ማምጣት ምክንያት ብሩ ይወጣል ተመልሶ። አሁን 100% የገብስ የቢራ ብቅል ኢትዮጵያ ውስጥ ይመረታል። ልብስ ስትወስድ የመከላከያ የፖሊስ ዩኒፎርም ከውጭ እናመጣ ነበር። አሁን 100% እናመርታለን። ለውጮችም ዩኒፎርም እንሸጣለን። አሁን ስንዴ ለመውሰድ ስላለ በየዓመቱ $1 ቢሊዮን እናወጣ ነበር ለስንዴ። አሁን ያቀርቷል። ብዙ ኤሪያ ላነሳል ይችላል። ግብአት በሀገር ውስጥ መሸፈን መቻል ማለት ነው። ከዚህ በተጨማሪ በአራቱ አግሮ ኢንዱስትሪያል ፓርኮች ወደ 1.2 ሚሊዮን አርሶ አደሮች ታቅፈው ተደራጅተው ግብአት ያቀርባሉ። በኢንዱስትሪያል ፕሮሰሲንግ አቅማችን በቆሎን ለብዙ ነገር ማዋል እየጀመረ ዘይት መጭመቅ የመሳሰሉት ጉዳዮች በሎካል ግብአት እንዲሟሉ እያደረግን ወደ ውጭ የሚወጣውን ገንዘብ ለመቀነስ ተሞክሯል። ባክዋርድ ሊንኬጁ እሱ ነው። ሶስተኛው ሲ ላይ ካፓሲቲ ዩቲላይዜሽን ነው። ማነቆዎች ፈተን ያለንን አቅም መጠቀም ብቻ ሳይሆን አሟጦ መጠቀም መቻል። ብዙ ፋብሪካዎች ኢትዮጵያ ውስጥ ነበሩ፣ ግን ቆመዋል። ወይ ኤነርጂ የላቸውም፣ ወይ ወርኪንግ ካፒታል ችግር አለ፣ ወይ መሬት አንሷቸዋል በሆነ ምክንያት እና የማኑፋክቸሪንግ ካውንስል በእኛ ኦፊስ አቋቁመን ስራ ከጀመርን ወዲህ ከ800 በላይ የተዘጉ ፋብሪካዎች የሚቸግራቸውን ነገር በመደገፍ ብቻ ወደ ስራ እንዲገቡ ተደርገዋል። ሁለተኛ የማምረት አቅም። አንድ ፋብሪካ ማምረት ከሚችለው 47% ከግማሽ በታች ነበር ማለት። ይህ በጣም ጉዳት ነው። ዛሬ የማምረት አቅማቸው ወደ 67% አድጓል። 67 የሆነውን 70 ብናደርሰው እጥፍ ሆነ ማለት ነው።